ራሴ ማቆም ምስጢር ማውራት ያለብኝ ቴዲ በዚች ሰዓት ለኢትዮጵያ ሕዝብ ስለተናገረ ብቻም ሳይሆን ዜጋ ስለሆነ ለምንድን ነው የምትገደለው? ለምንድን ነው የምታሰረው? ምን አጠፋ? እንደዚህ ጋር የፈለገውን ነገር እሱ ጠመንጃ አንስቶ ጫካ እንኳን አልገባም። ስክሪፕቶውን አንስቶ ማይክ ወሰደ፣ አለቀ። አብይ ግን ያችን ስክሪፕቶና ማይክ አይችልም። እሱ የሚመርጠው ጠመንጃን ነው እንዳውም አብይ። ስለዚህ ለቴዲ ጥበቃ የሚያደርገው የኢትዮጵያ ሕዝብ ነው። አብይ ጥበቃ ያደርግለትም ባደው እንደዚህ አውጥተን መናገራችን ደግሞ ፕሮቴክሽን ነው የሚሆንለት ለቴዲ። ምንም የሚፈራው ነገር የለም። አብይ ይሄ ማፊያ ምናምን አድራጅቶ ማስፈራራት ምናምን ይችላል። በኢኮኖሚ ሊመጣበት ይችላል። በባንክ ምናምን ሊመጣበት ይችላል። አብይ እሱ አካባቢ ያሉ የሱ ደጋፊዎች ላይ ማሰቃየት ስራ ማድረስ ይችላል፣ ያደርጋል፣ እያደረገም ነው። መጨረሻ ላይ አብይ ቴዲን ከነካ ያው የሚመጣውን እሱ ይረዳል። ስለዚህ በአጠቃላይ ቴዲ ማድረግ ያለበትን ስራ ሰርተዋል፣ አሳይቶናል። ለዛው ደግሞ ቴንኪው ነው መባል ያለበት እንጂ መሰቃየት የለበትም እና የኢትዮጵያ ሕዝብ ጥበቃ ሊያደርግለት ይገባል። በጣም አመሰግናለሁ። እንግዲህ ዶክተር ሚልኬሳ ወደ ዋናው ርዕሰ ጉዳያችን እንሂድ። ያው የቴዲ ጉዳይም ዋናው የወቅቱ ትልቅ አጀንዳ ስለሆነ ጊዜ ወስደን ተወያይተንበታል። እስቲ ኦሮሚያ ተጨንቃለች። እውነት ለመናገር የምንሰማቸው ነገሮች በጣም ልብን በሐዘን ሰቅዞ የሚይዙ ናቸው። የኢትዮጵያ ሕዝብ የኦሮሞ ሕዝብ በዚህ ወቅት ላይ እንደዚህ አይነት የመኖር መብቱን ተነፍጎ ቪዲዮዎችን ማየት አልቻልኩም። ከአቅሜ በላይ ነው የሆነው እውነት ለመናገር የሚታዩ አደባባይ ላይ ያሉ ቪዲዮዎችን እንደው ሰብስቦ ለትልልቅ የፍትህ ችሎት ማብቃት ቢቻል ጥሩ ነው። ያንን እየተደረገ እንዳለ መገምታለሁ። ግን ምንድነው እየሆነ ያለው? ኦሮሚያ ክልል 120 ቡድን የሚባል የማፊያ ከፍተኛ የሆነ ኔትወርክ ያለው የመንግስት ባለስልጣናት የብልጽግና ሰዎች ኔትወርክ ውስጥ ያሉ እነዚህ ሰዎች ናቸው ህዝብ እያስጨነቁ ያሉት። በተለይ አምቦ ላይ የሚታየው ነገር ከቁጥጥር ውጭ ወጣም ይመስላል። እስቲ ምንድነው ያለው ከስር መሰረቱ ታሪኩን ብትነግረን። መሳይ ይሄ 120 ቡድን የሚባለው በጣም የሚያሳዝን ማፊያ ቡድን የአብይ ስርዓት ነው። ይኸውላ አጠቃላይ የኢትዮጵያ መንግስት የሚባለው ከላይ ያለው ድሪቶ አለ። የምናየው የመንግስት መስሪያ ቤቶች አሉ፣ ሚኒስቴሮች አሉ፣ ፖሊስ ኮማንደር ምናምን እንደዚህ ከላይ የምታገኘው ሚኒስቴር መስሪያ ቤት፣ ክልል መንግስታት ምናምን ተብሎ የተዋቀሩ ከውጭ ቢሮክራሲ ያላቸው የመንግስት መዋቅር ታገኘዋለህ። እሱ የአብይ ስርዓት አይደለም። የአብይ ትክክለኛ ስርዓት ይሄ ማፊያ ቡድን አለ። አብይ ኢትዮጵያን እየገዛ ያለው በማፊያ ቡድን ነው እንጂ በቢሮክራሲ በህግ አይደለም። ኢትዮጵያ በዚህ ሰዓት መንግስት የላትም፣ ምናውቀው መንግስት የላትም። ኢትዮጵያን የሚመራ ኢትዮጵያን የአብይ አገዛዝ ስርዓትን በትክክል የሚገልጸው የአብይ ትክክለኛው አገዛዝም ፓርላማ አይደለም። ይሄ አዲስ አበባ 4 ኪሎ የሚቀመጥ ፓርላማ ምንም ውስጥ የለም። ህግ አውጪ ነው ምናምን፣ ፍርድ ቤት አለ ምናምን፣ እሱ ድሪቶ ነው፣ ውሸት ነው። አብይ ኢትዮጵያ ህዝብን እየገዛ ያለው በተለያዩ ማፊያ ቡድን እነሱን በማደራጀት በማሰቃየት በመግደል በመዝረፍ ህዝብን በማፍረስ በማንገላታት በማፈናቀል ህዝብን በመስበር ነው አብይ እየገዛ ያለው።
ያንንም የሚያደርጉለት ቡድኖች አለው። አብይ የስርዓቱ ዋነኛው ኮር ዲፕ ስቴት በለው። የአብይ ዲፕ ስቴት ኮሩ 120 ቡድን ነው። እሱን ልንገርህ፣ መቼ እንደተፈጠረ ለምን እንደተፈጠረ ልንገርህ። እንደው ዶክተር ሚልኬሳ ግልጽ እንዲሆንልን ይሄ ጋቸና ሲርና ይሄ ኮሬ ነገኛ የሚባሉም አሉ። ምናልባት እነዚህም ከቃላት አጠቃቀም አንፃር ትክክለኛ እንደሆኑ አንተ ልታስረዳን ትችላለህ። እነዚህ መዋቅሮች ከዚህ ከ120 ቡድን ላይ የተለያዩ ናቸው። ይሄ በተለይ ኮሬ ነገኛ የሚባለው በሮይተርስ በተለያዩ ዓለም አቀፍ ተቋማት ጭምር ምርመራ ዘገባ ተሰርቶ ከፍተኛ የሆነ የሰብአዊ መብት ጥሰት የሚፈጽም ስውር ቡድን እንደሆነ የተገለጸውና ይሄ 120 ቡድንና ኮሬ ነገኛ ማለት ያለው ልዩነት ምንድነው? ኮሬ ነገኛ አጠቃላይ የኦሮሚያና አዲስ አበባ አካባቢ በበላይነት የሚመራ በክልል ደረጃ ነው። ይሄ ኮሬ ነገኛ የሚባለው አመልተ አዲስ አበባም ከገባ አውጥቶ ይገልሃል። የኮሬ ነገኛ አጠቃላይ ሽመልስ አብዲሳ የሚሰበስበው የኮሬ ነገኛ የሚባለው ፍቃዱ ተሰማ፣ አራርሳ መርዳሳ አሁን ከፋለው ነው ፍቃዱን የተካ ከፋለው ተፈራ የድርጅት ጽህፈት ቤት ኃላፊ ማለት ነው። እና አራርሳ መርዳሳ የኦሮሚያ ጸጥታ ዘርፍ ኃላፊ ነው። አሁንም አወሉ አብዲ የኦሮሚያ ምክትል ፕሬዝዳንት ነው። ሽመልስ አብዲሳ ሁላችንም የምናውቀው ዋናው የኮሬ ነገኛ ሰብሳቢ ነው። እነኚህ ኮሬ ነገኛ በበላይነት ብዙ ማፊያ ቡድንን ይመራሉ። ከነኚህ ማፊያ ቡድኖች 121 ነው። አሁን እዚህ ላይ ጋቸነ ስርና በታችኛው እርከን በቀበሌ ደረጃ የሚንቀሳቀሱ ማህበረሰቡን አጠቃላይ የሥርዓቱ ጋቸነ ስርና ማለት እኮ የሥርዓቱ ጋሻ ማለት ነው። የሥርዓቱ ጋሻ ብሎ ህዝብን በህግ አውጥቶ ነው። በጨፌ ኦሮሚያ ህግ አውጥቶ ነው ይሄንን ጋቸነ ስርና ያዋቀሩ። ይሄ ስርናው ጋቸነ ስርና ማለት እንግዲህ ይሄ መንግስት እኛ ነው፣ ስለዚህ ህዝቡ ሊሞትለት ይገባል ብሎ ማህበረሰቡን አጠቃላይ ይሄ ታችኛው እርከን እንደ ባሲጅ የሚባለው የኢራኑ አርጂሲ ስር ባሲጅ የህዝባዊ አደረጃጀት ጋቸነ ስርና ማለት እሱ ነው። እንደዛ አይነት ነው። የጋቸነ ስርና ብዙ ጉልበት ላይኖረው ይችላል። እንዳውም ሚሊሻው ትንሽ ከፍ ያለ የመግደል አቅም አለው። ሚሊሻ ኦሮሚያ ውስጥ ይሁን ኢትዮጵያ ዛሬ የምትመራው በተለያየ ማፊያ ቡድን ነው። ፒክቸሩን ልስጥ። አሁን ሰሞኑን እየወጣ ያለው የ120 ነው። አሰቃቂ የሆነ በቪዲዮ ተቀርጾ የሚላከው ይሄ 120 ውጪ መከላከያ ሰራዊት ራሱ በተለያዩ ንጉሶች ተፈጥሮ ለምሳሌ የብርሃኑ ጁላ ኪንግደም አለ፣ የይልማ መርዳሳ እና የና አለምሸት ደግፌ ኪንግደም አለ፣ የነ አብዱራህማን ኢብራሂም ሎጂስቲክስ ላይ ያለው የሱ ኪንግደም ደግሞ አለ፣ የነ ብርሃኑ በቀሌና የነ ተስፋዬ ያለው ኪንግደም አለ። በተለይ ደግሞ ብርሃኑ በቀሌና ተስፋዬ ያለው በጣም እነሱ ለአብይ ቅርብ ናቸው። በጣም አብይ የሚያምናቸው ሁለቱ ብርሃኑ በቀሌና ተስፋዬ ያለው ወሳኝ ሰዎች ናቸው። ይሄ ብርሃኑ ጁላ ቡድን እና አብዱራህማን ቡድን የነይልማ ቡድን የራሳቸው እንትን አላቸው፣ ግዛት አላቸው። እነሱ እንዲዘርፉና ብቻ ትዕዛዝ ወስዶ ሰውን እንዲገሉ እንዲያሰቃዩ ይፈቀድላቸዋል። ግን ደግሞ አብይ የሚያምነው ወደ ራሱ የሚያቀርበው ተስፋዬ ያለውና ብርሃኑ በቀለ ነው። ብርሃኑ በቀለ ያው ከዚህም በፊት የሪፐብሊካን ጋርድ ኃላፊ እንደነበር የሚታወቅ ነው። ተስፋዬ ያለው ብዙ ከፍተኛ በጣም ሃይ ፕሮፋይል ግድያዎች ውስጥ የሚሳተፍ ሰው ነው። ተስፋዬ ያለው ለኔ ደውሎልኝ ያናገረኝ ማለት ነው። ታስታውስ እንደሆነ ተስፋዬ ያለው ማለት ኤግዛክትሊ ራይት። እሱ ለአብይ በጣም ቅርብ የሆነ ሰው
በጣም ከፍተኛ ሃይ ፕሮፋይል የሆኑ ወንጀሎች ላይ የሚሳተፍ ሰው ነው እና መከላከያ ራሱ እንትን ነው በጣም ማፊያ ቡድን ሆኖ ነው ኢኮኖሚውን የሚመራ የሚዘርፈው የሚገለው የሚያሰቃየው የሚያግተው እንደዚሁ እሱ ማፊያ ነው። ግን ደግሞ የ120 ነው ዛሬ ትንሽ ቦታ ሰጥተን ማውራት ያለብን። ለምሳሌ እነኚህ 120 እና የመከላከያ ኪንግደሞች አዲስ አበባ ውስጥ ባለጊዜ ሆኖ ነው የሚቀርቡት። እነሱ ላይ ትንሽ ፎከስ የምንሰጠው አዲስ አበባ ውስጥ አሁን ባለጊዜ ባለ ተረኞች ተብሎ የሚጠሩ የሚታወቁ የ120 ቡድንና የመከላከያ ኪንግደሞች ናቸው። እና የመከላከያውን ለዛሬው ትንሽ እንርሳና የ120ውን እንዴት እንደተፈጠረ ትንሽ ላውራ። አብይ አህመድ ስልጣን እንደያዘ 2018 እንደ አውሮፓ አቆጣጠር ያደረገው ምንድነው? ለስልጣኔ አስጊ የሆኑ ግሩፖች ብሎ የለየው አንዱ ማህበረሰቡ ራሱ ነው። ለስልጣኔ አስጊ የሆኑ አደጋ የሆኑ ብሎ የለየው በተለይ ደግሞ ወጣቱ። ስለዚህ እሱን ለመስበር ማህበረሰቡን ለመስበር ወጣቱን ለመስበር ብለው ይሄ 120 ቡድን አዲስ አበባና አዲስ አበባ ዙሪያ በተለይ 150 ኪሎ ሜትር ራዲየስ ውስጥ ምንም አይነት የአብይ ተቃዋሚ እንዳይኖር የሚያረጋግጡ ቡድን ብለው ያቋቋሙ። ይሄ መቼ ነው? ልክ ስልጣን ይዞ 2-3 ወር በኋላ ነው የተቋቋመው። ይሄ 120 ቡድን የሚባለው በ150 ኪሎ ሜትር ራዲየስ ውስጥ አዲስ አበባን ጭምር ምንም አይነት አብይን የሚቃወም እንቅስቃሴ እንዳይኖር፣ ማንም ሰው አብይን እንዳይቃወም ይሄንን የሚያስፈጽም ቡድን ያስፈልጋል ብሎ መንግስት ከመንግስት ስርዓት ውጪ ነው ይሄንን ያዋቀረው። ማን ነው ይሄንን ደግሞ ያዋቀረው? በበላይነት ቶፊቅ መደድ የሚባል የአብይ ጸጥታ የፐርሰናል ሴኩሪቲ ኃላፊ የነበረው አሁን አዲስ አበባ ላይ የተመደበው የአዲስ አበባ ፖሊስ ምክትል ኮሚሽነር ምናምን ብሎ አልመደቡትም ቶፊቅ መደድን። እሱ ምክትል አይደለም፣ እሱ ነው ራን የሚያደርገው። ከላይ ያስቀመጡት ሰውዬ እሱ ሌላ ታሪክ ነው። ቶፊቅ መደድ ቤተመንግስትን ወክለው አብይን ወክለው ደመላሽ ገብረ ሚካኤል ብሔራዊ ደህንነት ነበር ያኔ። ብርሃኑ ጸጋዬ ፍትህ ሚኒስቴር ነበር ያኔ። ሶስቱ ናቸው ይሄንን ተልኮ ወስደው 120 ቡድን መጀመሪያ የት እናቋቁም ተባለ። አምቦ ላይ እናቋቁም የሚል ሬኮሜንዴሽን መጣ። ለምንድን ነው አምቦ የተመረጠችው? አምቦ የጸረ ኢህአዴግ እንቅስቃሴ ላይ በማስተር ፕላኑ ጊዜም አምቦ የፕሮቴስቱ ሴንተር ነበረች። በጣም ሰው ይታወቃል። መጀመሪያ በዚህ በ120 መስበር ያለብን አምቦ፣ ከዛ ቀጥሎ ሙሉ 150 ኪሎ ሜትር ራዲየስ ውስጥ አዲስ አበባን ጭምር አብይን የሚቃወሙ ሰዎችን ማጥፋት ብለው ይሄንን 120 ቡድን አቋቋሙ። የመለመሉ ሰዎች እንግዲህ የ120 ቡድን ተብሎ የተመለመሉ ደግሞ አብዛኛው የብሔራዊ ደህንነት ሰራተኞች ነበሩ። ወደዚህ ብሔራዊ ደህንነት ሰራተኞች ደግሞ የተመለመሉት ማሹ በፕሮቴስቱ ጊዜም ሲንቀሳቀሱ የነበሩ ነገር ግን አብዛኛው የብሔራዊ ደህንነት ሰራተኞች ናቸው። ቀጥታ በደንበላሽ ሬኮመንድ የተደረጉ። ከዛ ምንድነው የሆነ ቶፊቅ ምንድነው ያደረገ? ይሄ አዲስ አበባ ዙሪያ እንግዲህ 150 ኪሎ ሜትር ራዲየስ ላይ ምንም አይነት ጸረ አብይ እንቅስቃሴ እንዳይኖር ለማድረግ የክልል ጸጥታ ዘርፍ ኃላፊዎችን ቤተመንግስት መሰብሰብ ጀመሩ። እኔ እነን ስለማቅ ነው።
እንግዲህ ቤተ መንግስት ቀጥታ የሱሉልታ ከተማ የጸጥታ ዘርፍ ኃላፊ ቤተ መንግስት ይሰበሰባል። የለገጣፎ፣ የአምቦ፣ የአዳማ፣ የሻሸመኔ ጭምር የዛ አካባቢ በዙሪያ ያሉ የጸጥታ ዘርፍ ኃላፊዎችም ቤተ መንግስት ይሰበሰባሉ። በየእሁድ ዕለት ይሰበሰባሉ። ታሪኳቸው ምንድነው? የሚንቀሳቀሱ 120 ቡድን የሚባል ቡድን ስላለ እነሱን አግዙ፣ እንዳይታሰሩ እነሱ የሚያደርጉት ያው እኛን የሚቃወሙ ሰዎችን እንትን ያደርጋሉ፣ ሊረሽኑ ይችላሉ፣ ሊያሰቃዩ ይችላሉ። ቪዲዮ ደግሞ ሴንትራሊ ይላካል፣ ወደ ማዕከሉ ስለሚላክ ኮኦፕሬት አድርጉ ተብሎ መልእክት ተሰጣቸው። እኔ ይህንን የነገረኝ ያኔ የሱሉልታ እና ሌላ ከተማ የነበሩ ልጆች ናቸው የነገሩ። ይኸውልህ ሚልኬሳ አናቅም። ድሮ እኮ ቤተ መንግስት የክልል መዋቅርን ቀጥታ አይሰበስብም ነበር። አሁን እኮ እሁድ እዛ ምሳ እንበላለን፣ እንሰበሰባለን እና ተልእኮ ይሰጠናል ምናምን። እንግዲህ ያኔ ያው ሁሉም ሃኒሙን ውስጥ ስለነበርን ለበጎ ነው፣ የኛ መንግስት ነው፣ ምንም ችግር የለም። እንዳውም የሚቃወመን እኮ አካል ወያኔ ተላላኪ ነው ምናምን ብለን ነው የምናስበው ያኔ። ልክ ለምን የመጀመሪያውን 6 ወር አብይ ስልጣን ይዞ ሲያሳውስ የነበረው እንደው አብይ ይክደናል ብለን ማንም አላሰበም። እና ያኔ ነው 120 ቡድን የተቋቋመው። ባለቤቱ ደግሞ ቀጥታ አብይ ነው። ዋናው ተልእኮውስ ምንድነው? ተልእኮው ቅድም እንዳነሳው አብይን የሚቃወም ሰው ያጠፋሉ፣ ይዘርፋሉ፣ ያሰቃያሉ። እና ኦሮሞ ራሱ እከሌ ወለጋ ነው እያሉ ይገላሉ፣ እከሌ አርሲ ነው እያሉ እንደዚህ እንትን እየከፋፈሉ ማህበረሰቡን። አንድ ነገር ልንገር መሳይ፣ ግፋቸውን አንድ ልጅ የሪፐብሊካን ጋርድ፣ በነገራችን ላይ ይሄ 120 እና ሪፐብሊካን ጋርድ አንድ ላይ ነው የተመሰረተው። ሪፐብሊካን ጋርድ መከላከያን ወክሎ 150 ኪሎ ሜትር ራዲየስ ላይ የሚቆጣጠር አካል ነው። ከሪፐብሊካን ጋርድ በታች ደግሞ 120 ቡድን አለ። እና አንድ ልጅ ይሄ የ120 ቡድን ለመሆን ሪቪው የሚያደርገው ማመሰል 120 ቡድን ነው። ሪፐብሊካን ጋርድ አባል ሆነ ለመመረጥ እና ስልጠና ወስደ የሪፐብሊካን ጋርድ ሰራዊት ለመሆን የ120 ፈተና ማለፍ አለብህ። 120 ቡድን እነሱ ናቸው የሚመለምሉት። አንድ ልጅ የአምቦ ልጅ ነበር እኔም ማስታውሰው። እናቱ ወለጋ ነች። እናቱ ወለጋ ተወላጅ ነች። ልጁ የተወለደው አምቦ ነው። አባቱ እዛው አምቦ አካባቢ ነው። ምስቱም ያው የልጁ እናትም እንግዲህ ኢትዮጵያ ሕዝብ አብሮ ነው የሚኖረው። ተጋብቶ ነው እንግዲህ አንተ እንደዚህ። ልጁ ሪፐብሊካን ጋርድ ውስጥ ከገባ በኋላ እናትየው ወለጋ ነች ተብሎ ተባረረ። ይህንን የተባረረ ልጅ ነው እያለቀሰ ለአንድ ጓደኛው ተናገረ። እኔ ደግሞ ከዛ አገኘው። ልጁን ለማግኘት ሞክሬ ነበር። አንተ እንዴት ሪፐብሊካን ጋርድ አባል ለመሆን ያንተ እናት ማን መሆን አለባት? የት አካባቢ መወለድ አለባት? እኔ እንዲህ አይነት ሰምቼ አላውቅም። እኔ ወለጋ መሆን ወንጀል መሆኑን ያኔ አየው።
ሌላው ደግሞ እሱ ሩቅ ሌላ ኢትዮጵያውያን እንትን እዚህ ውስጥም አይገቡም። እነሱ ዜጎችም አይደሉም። በሪፐብሊካን ጋርድ አካባቢ ፈርስት ኔሽን የሚባለው ነው። ሪፐብሊካን ጋርድ የራሱ ታርጋ አለው። መከላከያ ራሱ ሪፐብሊካን ጋርድ ስር አጠገብ አይደርስም። እና ያኔ ይህንን እኔ አውቅ ነበር። ይህንን ደግሞ የሚያደርጉት 120ዎች ናቸው። እና 120 ቀላል አድርገን የምናየው ነገር አይደለም። ተልዕኮው ማህበረሰቡን ማፍረስ ነው። በነገራችን ላይ ዶክተር ሚልኬሳ 120 ምንድን ነው? እንደሰማነው በ120 ሰዓታት 5 ቀን ማለት ነው። በ5 ቀን ከልም ያለ ድህነት በአንድ ጊዜ ባለጠጋ የሚሆንበት ሂደት ነው። 5 ቀን ነው የሚፈጀው። እንደዛ የሚል ነገር ነው። የተለየ ትርጉም አለው 120 የተባለበት? በእውነቱ ከሆነ እኔ ለምን 120 እንዳሉት አላውቅም። እኔ ምን አይቶ ምን ምስጢር እንዳለው አላውቅም። ብቻ ግን የሚያደርጉት ምናልባት 5 ቀንም አይፈጅባቸው ሚሊዮነር ለመሆን ልክ እዛ ሰውን አሰቃይቶ ገለው ፕሮሞሽን ሲያገኙ አዲስ አበባ ይገባሉ።